መዳም ያሳበዳትን ነገር ልንገራችሁ። ስፔሻሊ አዳዲስ የመጣችሁ እህቶቼ መዳም ቤት ማድረግ የሌለባችሁ ነገር ነው የምነግራችሁ ማለት ነው። ከኢትዮጵያ ከመምጣታችሁ በፊት አረብ ሀገር ካልሄድኩኝ ብላችሁ እህቶቻችሁ ጋር ጦርነት አስነስታችሁ እህታችሁ ደግሞ እዚህ ተሰቃይታ ብዙ መከራ አይታ 150 ሺህ ብር 200 ሺህ ብር አውጥታ አረብ ሀገር ካመጣቻችሁ በኋላ ስራችሁን ጠንክራችሁ መስራት መቻል አለባችሁ። እንዴ ቆይ እድሜ 16 ነው፣ እድሜ 15 ነው። ቆይ እድሜያችሁ ትዝ የሚላችሁ መዳም ቤት ከመጣችሁ በኋላ ነው? ያ ሁሉ ወጪ ከፈሰሰ በኋላ ነው? ሐቂቀተን ልፍስፍስ ናቸው አሁን የምትመጡ ልጆች። ልፍስፍስ መሆን የለባችሁም። ለምሳሌ አሁን ላይ መዳም ስፔሻሊ ሳውዲ ያላችሁ ነው የምላችሁ። ወላሂ ሳውዲ ያላችሁ ምንም አማራጭ የላችሁም። መዳም አሳፍራታለሁ ካለች ታሳፍርሻለች። መዳም ትሰሪያለሽ ካለች ትሰሪያለሽ ማለት ነው። በጣም ከባድ ነው። ስፔሻሊ ቋንቋ ማታውቁ እህቶች አንገታችሁን ደፍታችሁ ቢያንስ መዳም ቤት ውስጥ አዲስ ከመጣችሁ 6 ወር መስራት መቻል አለባችሁ። ይሄ ቪዲዮ ለብዙ እህቶች እንዲደርስ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ ማለት ነው። ምክንያቱም የብዙ እህቶች ችግር ስለሆነ በመጣችሁ ገና በ1 ዓመት ገና በ9 ወር ገና በ5 ወር ስራ በዛብኝ ወደ ሀገር የመሄድ ፈልጋለሁ። ሳውዲዎች ቀልድ አያውቁም። ምትሄጂ ከሆነም ብር አምጥተሽ ነው የምትሄጂው። ቢሮዎች የሳውዲ ቢሮዎች በጣም ከፍተኛ አደገኛ ናቸው። 3 ወር ከሞላችሁ በኋላ ምንም አማራጭ የላችሁም። ስለዚህ ያላችሁ አማራጭ ስራችሁን ጥርት አድርጋችሁ እየሰራችሁ ደሞዛችሁ በየወሩ ተቀበሉ። ሳውዲ ማለት ነው። ልፍስፍስ ናችሁ። ቲክታክ ላይ ተጠዳችሁ መዳም ፊት ለፊት ባለፈ አንድ መዳም ምን እንዳለ ልንገራችሁ። ወላሂ እውነቴን ነው የምላችሁ። የ9 ወር ደሞዝ አልሰጠቻትም። ላይቭ ላይ መጣች ልጅቷ ለሀቢባ ተናገረች። ደሞዝ ያልሰጠችኝ ምናምን ብላ ማለት ነው። ከዛ መዳምዮ ቀረበች። መዳም ስትመጣ ከስራ ስትመጣ ኩሽናው ቆሻሻ ነው። ልጅቷ ግን ቆሻሻ ያ ሁሉ የኩሽናው ቆሻሻ ተከምሮ ላይቭ ገብታ እያወራች ነው። ሴትዮ አበደች። ከዛ በኋላ አንቺ ለምንድነው ደሞዝ ማሰጫት ስትባል ማለት ነው ስራ በአግባቡ አትሰራ ማለች። እኔ ካላዘዝኳት አትሰራ ማለት ኩሽና ቆሽሾ ነው ተግማምቶ ገምቶ ነው አሁን ከአንቺ ጋር ላይቭ ላይ ገብታ እያወራች ያለችው አለች። ሐቂቀታን ምክንያቱ ይሄ ነው አለች። ቢሮ ለምን አትመልሻትን ካልፈለግሻ ስትባል ቢሮዎች ከፈለግሽ አውጥተሽ ጣያት 3 ወር ከሞላት በኋላ እኛ አላፍትና የለብንም ብለው ነግረውኛል። ስለዚህ ለዛ ነው ደሞዝም ማልሰጣት ብላ ተናገረች ማለት ነው። ደሞዛችሁ በአግባቡ ለመቀበል ጠንካራ፣ ኮስታራ፣ ቆፍጣና በስራችሁ ማትደራደሩ ሰዎች መሆን አለባችሁ። ስፔሻሊ ልጅ ሆናችሁ ስትታዩዋቸው እንደፈለጋችሁ ስትጨማለቁ ኩሽና ላይ ስልካችሁን ይዛችሁ ስትጨማለቃችሁ ምናምን ሲያዩዋችሁ ምንም የምታውቁ አይመስሏችሁም። ይንቋችኋል። ደሞዛችሁን በአግባቡ አይሰጧችሁም ማለት ነው። ስለዚህ እዚህ ጋር ጉልበታችሁንም ገንዘባችሁንም እያጣችሁ ነው ማለት ነው። እንዴ ልጅ ብትሆኑ ኢትዮጵያ ላይ ጀርካን አልተሸከማችሁ ልጆች ከ9 ዓመት ወይ ከ7 ዓመት ጀምረን እኮ ነው ጀርካን የምንሸከመው ኢትዮጵያ ላይ። እኔ ጀርካን ተሸከሙ ምናምን እያልኳችሁ አይደለም። የአረብ ሀገር ስራ ግን ካወቃችሁበት፣ ጠንካራ ጀግና ከሆናችሁ፣ ብልህ ከሆናችሁ፣ በሲስተም መስራት ከለመዳችሁ ወላሂ ያን ያህል እንትን የሚል ስራ አይደለም። ያን ያህል አድካሚ አይደለም። አድካሚ የሚሆነው መቼ ነው? ሲስተም ሳይኖረን ሲቀር፣ ይሄ እንደ ፈረስ ስንነዳ ሲቀር። ለምሳሌ ጠዋት በሰዓታችሁ ተነስታችሁ ጽዳት የምታጸዱ ከሆነ ጽዳት ማስጣት። ከአዲስ ከሆነችሁ ሲጀምር ሴትዮ ግዴታ ትገባለች ኩሽና እናንተን ለማስለመድ። እሷ እስክትነሳ ቁርሳችሁን በልታችሁ ስራችሁን ጨራርሳችሁ ስትነሳ ኩሽና አብራችሁ ትገባላችሁ። ምንም እንኳን አጨማልቃ አብኩታ መውጣቱ አይቀርም ከኩሽና። እናንተ ታጸዳላችሁ፣ እሷ ምግቧን ትሰራለች። ስትጨርሱ ትንሽ እረፍት አድርጋችሁ ልብሳችሁ መተኮስ ትጀምራላችሁ። ከዛ የራስ ሰዓት ሲደርስ ልብሱን ዋናው መተኮስ ነው። የሚፈለገው ነው እንጂ ሁሉም ነገር ጥርት አድርጌ እችለዋለሁ ማለት አይቻልም። አረብ ሀገር ላይ በሲስተም ነው። እንኳን እናንተ 5 እና 6 ወር የሆናችሁ ይቅርና ማለት ነው እኛም ብዙ አመት የቆየን በሲስተም ነው የምንሰራው። ለምሳሌ ልብስ ደሩሪ የሆነ የሚለብሱት ትምህርት ቤት ካለ የትምህርት ቤት ልብሳቸው፣ ትምህርት ቤት ከሌለ ደግሞ የሚለብሱትን ቀሚስ ደሩሪ የሆነ አስፈላጊ የሆነ አስቸኳይ የተፈለገውን ልብስ ነው ተኩሰን የምንሰጠው እንጂ ሁሉንም ጥርት አድርገን እንሰራለን። ጥርትም አድርጎ መስራት ይቻላል። ቢጃማውን በደንብ ሳትተኩሱ በደንብ ሳይጨማደድ አጥባችሁ በደንብ ካሰጣችሁ ቱክስ አያስፈልገውም። አስጥታችሁ ጥፍጥፍ አድርጋችሁ በተርቲብ ማድረግ ትችላላችሁ። ምንም ይከብድ ነገር የለም። ያን ያህል ማለት ነው ሐቂቃ። አረቦቹ ደግሞ እንደ ይጮሃሉ። ሁሉም ቤት ይጮሃል። ጩኸት የሌለበት ቤት የለም። ስለዚህ ከዚህ መማር መሰንጠል አለባችሁ። ገባችሁ አይደለ? እነሱ የሚሏችሁ መስማት። አንዳንዴ እኔ አውቃለሁ ማለት በራሱ ይጎዳል። በነገራችን ላይ አንዳንዴ እነሱ ልክ አዲስ የመጣችሁ ጊዜ የሚነግሯችሁን ነገር ያዙ።
ልመዱ፣ ተለማመዱ። ከዛም ሲስተሙን 6 ወር 5 ወር ሲሞላችሁ ትለምዳላችሁ። ደሞዛችሁ ላይ ግን አትደራደሩ። ልክ 1 ወር ሲሞላችሁ መኔ ቋንቋ ባታውቁም መኔ ብሬን ስጭኝ። ገባችሁ? እናንተም ስራችሁን አክብራችሁ መስራት አለባችሁ። አብዛኞቹ እህቶቻችን ስፔሻሊ ኢትዮጵያ አሁን ላይ ቢገድሏቸው ራሱ ምንም አይመስሏቸውም። ለምን? ቢሮዎች አረብ ሞኝ ነው ታውቃላችሁ አይደል? ህግ የሚጠይቀው አይመስለውም። የእኛ ቢሮዎች ስለተናገሩ ሌላ ህግ የሚጠይቃቸው አይመስላቸውም። ለኢትዮጵያ ደግሞ ስፔሻሊ ምንም ህግ የለውም ሲጀመር ማለት ነው። ኤምባሲም ያን ያህል አይቆረቆርለትም። ግን ምን አለች ባለፈው ራሱ ብዙ ልጆች አይታችሁ ከሆነ ቢሮ ውሰጂ ምናምን ስትባል ዱባይ ስለሆነች ግን ቢሮ ወሰደቻት። ዱባይ ህጉ ትንሽ ከባድ ነው። ገባችሁ አይደለ? መብታችሁ ነው። መስራት ካልፈለጋችሁ ቢሮ የመሄድ መብት አላችሁ። ፖሊስ መደወል ትችላላችሁ። ሌቨር መደወል ትችላላችሁ። የሳውዲ ህግ ግን ትንሽ ይከብዳል። ገባችሁ አይደለ? እነሱ ካንስሌሽን ካልሰጧችሁ ሌላ ቤት ተቀጥራችሁ መስራት አትችሉም። ዱባይ ግን ካንስሌሽን እነሱ አንሰጥም ካሉ ሌቨር ራሱ ይከነስላችኋል። ሌላ ቦታ የመስራት እድል ይኖራችኋል ማለት ነው። እና ስፔሻሊ ሳውዲ አረቢያ ያላችሁ እህቶቼ ጠንካራ መሆን መቻል አለባችሁ። የስሬው ሁኔታ ለመልመድ ስልክ አይደለም መጀመሪያ ለእናንተ ስልካችሁ ላይ አትጣዱ። ገባችሁ አይደለ? ስልክ ላይ መጣድ ለእናንተም ለጤናችሁም ለስራችሁም በጣም ጎጂ ስለሆነ ማለት ነው። እና ዛሬ ይሄን ለማለት ነው የመጣሁት። ብዙ እህቶቼ ስለምትመጻደቁ ማለት ነው ስለምትመጻደቁ እድሜ 14 ነው ኢትዮጵያ ላይም ሀቂቃ ሰው ቤት ትሰራላችሁ። ኢትዮጵያ ሰው ቤት መስራትና አረብ ሀገር ሰው ቤት ምድርና ሰማይ ነው። አረብ ሀገር ጎበዝ ጠንካራ ከሆናችሁ ወላሂ የፈለጋችሁትን የመብላት እንኳን እድል አላችሁ ማለት ነው። እናንተ ደፋር ከሆናችሁ። ኢትዮጵያ ግን እርስ በራሳችን ስለምንተዋወቅ እንናነቃለን ምናምን ብዙ ነገር ይደርስባችኋል። ትመታላችሁ፣ ትደበደባላችሁ። አረብ ሀገር ግን እንደዛ አይደለም። እናንተ ግን የእናንተ ጉብዝና ይወስነዋል። አረብ ሀገር የእናንተ ጥንካሬ። ለመዳሞች ፊት አትስጡ፣ አትሳቁ፣ ኮስተርም አትበሉ። መካከለኛ ሆናችሁ መኖር ነው እላችኋለሁኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ሁልጊዜም ለእናንተ ጥሩን ነገር ለእናንተ የሚጠቅማችሁን ነገር እኔን የጠቀመኝን ነገርም ለእናንተ ለማካፈል ዝግጁ ነኝ። እናንተም ደግሞ ቤተሰባዊነታችሁን አላፍትና ተወጡ። ላይክ፣ ሼር፣ ሰብስክራይብ ለጓደኞቻችሁ አዲስ ለሚመጡ ሳውዲ አረቢያ ነው ብዙዎቻችሁ የምትከታተሉኝና ዱባይ ላይ ጓደኞች ካላችሁ ሊንክ ሼር አድርጉላቸው እንዲደርሳቸው እንዲማሩ እፈልጋለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁኝ። ስለምትሰጡኝ አስተያየት ምናምን እጅግ አድርጌ አመሰግናችኋለሁ። ባይ